ምስኪን ህፃን ልጅ ገጭቶ ከሀገር አመለጠ። ምስኪን ደግሞ የህፃን ልጅን ገንዘብ ሰርቆ አገር ውስጥ የሚሽከረከር አሁን ታያለ። ሰሞኑን ወደ አሜሪካ ሊሄድ ስል ኤርፖርት ላይ ቀርጨም ተደርጎ ካልገባ አዶናይ ጂጂ ምን አለች ትለኛለህ? አዶናይ መቼም አይያዝም። አዶናይ ያው እሺ ነግራ አሳያለሁ። አጼ ቴዎድሮስ ነው የሚሆንባችሁ ገና። ሴጋ ደግሞ ሴጋ ይጓል ማዶ ዘለቂ ኤርትራያኖች ራሱ ምን ያህል ጃኒን እንደሚወዷት ያ ይሄ ወራዳ አራጀ ኤርትራውያንማ እንትና ነው የሚወዱት ጃኒ ነው የሚወዷት። ያው ስለ ጃኒ እያወሩ ነው አሁን ሰሞኑን። ምንድነው ማይ ኤት አሜሪካን እነዚህ ሙጃዎች ለምናምን ለሞቲቬት አሜሪካ ያለ ዲያስፖራ አፈር ብላ አፈር ያስበላ 12ኛ ክፍል በስነስርዓቱ ጨርሶ ምንም አይነት ሰርች አድርጎ ምንም ነገር ያላረገውን ሰውዬ እንደ ዶክተር ወዳጄነ በተጠራበት መድረክ ላይ ጋብዛችሁታል። አፈር ብሎ አፈር ያስበላችሁ። አፈር ብሎ አፈር ምን ልትማሩ ነው? አሁን ከዚህ ሴጋ ነበርኩ ሴጋ እየጠበጠብኩ ነበረ። ከዛ በኋላ የሆነ ሰው የሆነ ኮሚሽን ሰጠኝና ምን አደረግኩ ልትል ነው? የሆነ ኮሚሽን ሰጠኝና ኢትዮጵያ ገብቼ በህፃናቶች ስም ጄፍ ኤፕሰንን ልሆን ነው እንዲላችሁ ነው። እቺ ታሪክ ማትወጣለች ገና። አዶናይ እኮ በጣም ትልቅ ሰው እኮ ነው። ጄፍ ኤፕሰንን ልሆንባችሁ ነው። ያ እየዘረፍን ነው። የዘረፍነውን ገንዘብ በብዙ መልኩ መኒ ወሽ እያደረግን ነው። አመት ባልሞላው ጊዜ ውስጥ እኮ ድፍን የኢትዮጵያ ህዝብ የሚያውቀው እኮ ነው። አንቺ ምንሽ ነው? ምንድነው የሚያውቀው? እናቴን በጣም የሚያከብሩት ትላልቅ ቦታ ትላልቅ ሚዲያ የሚጠራ ሰው እኮ ነው። እኔ ናችሁ ዝም ብለን እኮ ነው። ምን አባቱ ነው ትላልቅ ሚዲያ እና ትላልቅ እንትን የሚጠራው? ተራ ዩቱበር ላይ ነው። እንደኔም እንዳንተም ተራ ዩቱበር ነው። አንተም ልትጠራው ትችላለህ። አዘሚ አብርሃም በላይ ጋይቶ ማርች 8 ላይ አንድ የሆነ ዝብዝብ ኦሮሞ አለ። ዝብዝብ ደግሞ እኮ እነዚህ ኦሮሞዎች ናቸው እኮ ጉድ የሚያደርጉን። አንድ ዲሲ የሚኖር አለ። እሱ እኮ ነው ስፖንሰር አድርጎ የሚወስደው ለእንትን ለአሜሪካን ዲያስፖራ ሞቲቬት እንዲያደርግ። ሴጋ እንዴት እንደሚጠበጠብ እንዲያሳያችሁ ነው። ሴጋ እንዴት እንደሚጠበጠብ እንዲያሳያችሁ ነው። አይገሩ ጂጂ አንቺ 10 ዓመት ከዛ በላይ ታግለሽ ሴጋ እንዴት እንደሚጠበጠብ እንዲያሳያችሁ ነው። አሜሪካን ሰው አታችሁ የምትጠሩት ወይስ በአንድ ዓመት ውስጥ ስለተለወጠ? በአንድ ዓመት ውስጥ ምን ያህል ቢሰራ ነው የተለወጠው? እንዴ አታሶሪም ሰው ነው አንቺ ጂጂ እናቴን ከኋላችን መጥቶ 13 ዓመት የትኛውን ትምህርት ስለኦሮሞ ታግለሽ የትኛውን ዲግሪ የትኛውን አዳምጠኝ። እኔ ላውራ አንድ ዓመት ባልሞላ ጊዜ ውስጥ አዳምጠኝ። ምን የትኛውን ትምህርት ነው? 3 ዓመት ግን ትንሹ አውስቢልዱን ግን ትንሹ እንኳን እንደዚህ በላይ እንዴት ያናዳ 3 ዓመት ነው የሚፈጀው። ምን ስለተማረና ነው አሜሪካን ሀገር ጠርታችሁ ለአሜሪካን ዲያስፖራ ኡበር እና ድስት ለሚያጥብ ዲያስፖራ ስፖንሰር ለኒ ወሽ እያደረጋችሁ የአሜሪካንን የኢፕሰንን ገንዘብ ፐርፊውም አምጡ የኢፕሰንን ገንዘብ መኒ ወሽ እያደረጋችሁ ቢትኮይን ምናምን የሚባል እናንተ ፐርፊውም አምጡ። እናንተ ሙጃዎች ፐርፊውም አምጡ ብያለሁ። ፐርፊውም ሙሉ 13 ዓመት ሙሉ ታግለ ኦሮሞዎች አሁን ጂጂ እንዴት ነው የሚያደርጓት? ነጭ ፐርፊውም ሙሉ እናንተ ሙጃዎች እናንተ ፐርፊውም ሙሉ አራው ጂጂ የሻው በቃ ቁጭ አጠጥቼ ነው የምትሄደው። እንዴት አይ ሪፖርት ገብሩ። የእናትሽ ሪፖርት ይገበርባት። ለምን ወጣ አንተ ሙጃ? ና ቁጭ በል ና ያጅቡ 27 ዓመት የዘረፉትን ነው የሚሰጡኝ አላለም? 27 ዓመት የዘረፉትን ነው የሚሰጡኝ አላለም? ያላ የረቢ አያጅቡማ ጅቡ ነው። ኤርትራ እኮ ነው ይባላል። ጉድዩ አሁን ይውላችሁ ማርች 8 ድግስ ተደግሷል። ሊሄድ ነው አሜሪካ። ለዚህ ነው እንዲህ የሚሆነው። እስቲ ላስገባቸው። ተስዬ እንዴት ነህ? ሌላ ዜጋ መስለሻል? ላይክ የዌስት አፍሪካ ምናምን? ኧረ እኔ አልመስልም። ተመሳስጌብህ ሌላ ሴት አይተህ ካልሆነ በስተቀር እኔ አይም ሉክ ላይክ ብራዚል ኤንድ ቢዩቲፉል ኢትዮጵያን ጋር ነው የምመስለው። እንዴት ነሽ ተስዬ? እንዴት ነህ? ምን እያወራሽ ነው? ሰላም ነህ? ምን አወራለሁ? እየደረቅኩልህ ነው እንጂ ከደረቅ አያጅቦ ከሚባል ጅብ ጋር ሰው ከጅብ ጋር ያወራል። ላይቭ ላይ ገብቶ ነው አብረን ነበር። የፈረደበት ፖለቲካ ተበሻሽቀን የተለያየ ነው።
ላስገባልሽ መልሽ። አስገባው። እስቲ ሰው ካላስገባ አስገባልሻለሁ። ይሄ አስገባው። ይሄ ሙጃ አስገባው። ሳሸንፈው ጥሉ ወጣ። ድክላይን ናይ ፍቅሪ ለምን ጥሎ ወጣ? ያጅቡ ሰዋተ የአዶናይ ደጋፊ ነህ? የተቃዋሚ የማንም አይደለም። አንተ ወላይታ አይደል? የኛ አይደለ እንዴ? አይ የማንም ደጋፊ አይደለም። የኛ ቆይ ወላይታ ሶዶ አይደለ አንተ? አይ አይደለም፣ ኢትዮጵያዊ ነኝ። ባክ ኢትዮጵያዊ ከሆንክማ ከአዶናይ ጎን ነው የምትሆን። ጂጂ እኮ ኦሮሞ ነች። እንደዚህ አይነት ጉድ ያመጣው ግን ይወልድ ኦሮሞ በቃ እሱ ኬንያ ነው ብሎ ነው የሚያምነው። የሙጃ እኮ አዶናይ እኮ ኢትዮጵያዊ ነው። ይሄን አታምንም? አይ ከማንም ደጋፊ አይደለሁም እኔ። አንተ ተው መደገፉ ምናምን ሳይሆን አዶናይ ኢትዮጵያዊ እንደሆነ ታውቃለህ አታውቅም? አዶናይ ኢትዮጵያዊ ነው። ጂጂስ ኦሮሞ እንደሆነች አታውቅም? ጂጂም ኢትዮጵያዊ ናት። ግን ኦሮሞነቷ እንደምታስቀድም አታውቅም? እራሱ አሁን ትነግራለች። ጂጂ ኢትዮጵያ ነው ኦሮሚያ ነው የምታስቀድመው። ሰው መሆኔን ነው የማስቀድመው። ምን አለች? ሰው መሆኗን ነው የምታስቀድመው። ኖ ሰውነት አይደለም፣ ኢትዮጵያዊነትሽን ነው ኦሮሞነትሽን ነው የምታስቀድም። ሰው መሆኔን ነው የማስቀድመው። ሰውነት አይደለም። ድምፁ አይሰማም። ለምንድን ነው አንተማ ለማግኘት ለምን ይሰማሃል? አሁን ኦሮሞነትሽን ነው ኢትዮጵያዊነትሽን የምታስቀድም? አየህ፣ አዶናይን ነው መደገፍ ያለብህ አንተ። እኔም ለማንም ደጋፊ አይደለሁም። ወደህ ነው። አይ ጅቦ አምስት ሀዲያዎችን እያስተዳደረ ከእንትን አንስቶ በጣም ጨዋ። እንዴት ነው ኢትዮጵያ ማንንም አስተዳደረው? አንተ ታወናት ህፃናቶችን እና አምስት ሀዲያን አምስት የትግራይ ልጅን አያስተዳድርም። ሀዲያ ያስተዳድር። አየሽ ኢትዮጵያዊነቱ ወስሱት ነው። ጅቦ ነገሮች አትክተቱኝ። ግን መቅዶኒያ 88,500 ኢትዮጵያውያን ድርጅት ነው ድርጅት ነው። 8,500 ነው። አሁን አንተ አንድ ሰው በስም አታስተዳድር ከቤተሰቦች ውጭ አቅም አይኖርህም። እሱ ግን 5 ልጆችን ማስተዳደር ትልቅ ነገር እኮ። አንተ ግን እንደ ቀልድ አትሄጂ። ትልቁ ችግር እኮ በራሱ ሰርቶ ስም አታሴ ሰርቶ የሚያስተዳድር አይመስልም። እየለመነ እያስተዳደረ እርዱኛ እያጮህ እያለ ጅቦ ስለሌላ ነገር አታወራም እንዴ አንተ? በቃ አንተ ሙጃ ምን አይነት ሰው ነው በእናትሽ? ሰው አርገዋል እንጂ ጅቦ እኮ ያሉት እኮ ካለ ነገር አይደለም። ደስ አነካክቶ አሁን እኔንም አንነካካም። እራሱ በገባበት ተነግሮ ይወጣታል። እኔ ያለውልህ እኔ እነግርልሃለሁ ልክ ልኩን። እና ጂጂ አንቺ ከማጎን ነሽ? ከራሴ ጎን። ምን አይ ያዮሽ ነው እዚህ 2 ቀን ምናምን አሪፍ ነው ጂጂ ባይዜ። በማ በኩል አሪፍ ነው ባይዜ፣ አሪፍ ነው። በርቱ እናንተ። በስማ ደስ ትላለህ። ምን አንደኛውን ይሰርባል፣ አንደኛው ለአንደኛውን ከፍ ያደርጋል። እኛ ማንንም እኔ ማንንም አልሳደብም። የሚሳደቡትን ነው። ትናንት ግን ያየሁት ነገር በህልሜ ነው ወይ በእውኔ ነው? የሆነ ሰዎች ሁለታችሁ ጎንና ለጎን ቁጭ ብላችሁ እንዴት? ማንና ማን? ዮኒ ማኛና አንቺ እንዴት? ለምን በህልም ዋይ? ለምን እኔ እንጃ። ተመልሳችሁ አብራችሁ የምትቀመጡ አመስሉኝ። እኔና እኮ ዮኒ ማኛ እኮ ተሴ፣ አንተም እንደ ሌሎቹ ደደብ እየሆንክ ነው እንዴ? እኔና እኮ ዮኒ ማኛ እኮ የግል ጥላቻ እኮ የለብንም። እኔና ዮኒ ማኛ እኮ የፖለቲካ ችግር ነው ያለብን፣ የግል ጥላቻ የለብንም። እንዴት እንደዚህ ታስባለህ? የፖለቲካ ኬስ ከተነሳ እንቀጣቀጣለን እንጂ የግል ችግር እኮ የለብንም። እኔ እና እሱ ይኸውልህ ችግሩ ምን እንደሆነ ታውቃለህ? በማትስማማበት በኩል አትስማማ። ምነው ጌታቸው አሰፋና አብይ አህመድ ቁጭ ሲሉ ያልገረማችሁ ሰው 5 ሚሊዮን ህዝብ ጋር ገጥሞ የኢትዮጵያ ህዝብ ለምን እና እንዴት ነሽ አንቺ ግን? እንዴ መልስልኝ እንጂ አንተ ብቻ ጠያቂ፣ እኔ ብቻ መላሽ። ለምንድን ነው የምሆነው? ለምንድን ነው ያልገረመ እሱ? እንዴ እንዴት ነሽ? ሁሉ ሰላም? አንቺ ግን ደህና ነሽ? አይ ተሴ፣ የኔና የዮኒ ማኛ ለምን ህልም የሆንባል? የጌታቸው አሰፋ የጌታቸው ረዳና የአብይ አህመድ ቁጭ ብሎ ስንት ህዝብ አስጨርሰው ማለት ነው። ስንት ጦርነት ከፍተው
አይ አንቺ እና ዮኒ ማኛ ደግሞ እኮ አብራችሁ የምትቀመጡ አመስል ስትረጋገጡ ሳይ በጣም የምትረጋገጡት እንዴ በዱረንና በታንክና በሽምቅ ውጊያ ሲል እንደ ፖስታ ሲላላኩ የነበሩት ቁጭ ብለው እያወሩ አልነበረም እንዴ? ሰው እናንተም ፖለቲከኛ ናችሁ? እኛ ፖለቲከኛ አይደለንም። እኛ ግን አክቲቪስቶች ነን። ለምንም ለማንም የማንነጠፍ የሞተ ሰው ሲሞት ሞተ ምንል የሚኖር ሰው ሲኖር ኖረን እንደሌላው እንድች እያልን ኢትዮጵያን እንወዳለን ኢትዮጵያን እናከብራለን እያልን ወዲያ ማንል ኢትዮጵያን የምናከብር የምንወድ ኢትዮጵያ ስንል ደግሞ ህዝቦቿን ማሰብ ያለብን ሰዎችን እኔ እንደዛ ነው የማውቀው። ሆኔ የፈለገ ይሁን ልዩነት ሊኖር ይችላል፣ ስህተት ሊኖር ይችላል። ግን ሲሞት ሞተ ብሎ ፊት ለፊት የሚጋፈጥ ማንንም የማይፈራ ጀግና ነው። ማንንም ለምን አከሌ ሞተ፣ ለምን ተገደለ፣ ፖለቲካ መገዳደል፣ ጦርነት መቆም እንዳለበት ወደ ሰለጠነው ፖለቲካ ኢትዮጵያ መንግስት እንዲሄድ ተቃዋሚም እንዲሄድ ብሎ የሚታገል ነው ለረጅም ዓመታት። ልዩነት ሊኖረን ይችላል። ከአንተም ጋር ልዩነት አለኝ፣ ከሌላውም ጋር ምንለዋወቀው ቃላት ሊኖር ይችላል። በምንም እንኳን ፖለቲካ አላወራ ምን አላወራ ባታወራም ግን አሁን ያው ያልከው ነገር እንዴት ነው መሰለው፣ አለማውራት እኮ አለመሆን አይደለም። ግን እንዴት ከዮኒ ማኛ ጋር ህልም ሆነ ምናምን ስትል ለእኔ ግን ህልም አይደለም። ምክንያቱም ላይክ እኔ አንዳንዴ አሁን ልንገር እኔ የኔ ባህሪ አሁን ላይክ ካስከፋችሁኝ ወይም የሆነ ነገር ላይ የሆነ መስመሬን ካለፋችሁ ያን ሰው እኔ መልሼ አላይም ብሎክ አድርጌ ዞር ነው ምለው። እናንተ ግን በግል ስትደራረስ በጣም ነው የምትረጋገጡት። ላይክ ከፐርሰናል ከራሳችሁ አልፎ ከልጅ ልጅ ድረስ ነው የምትሄዱት። በጣም ብዙ ጊዜ አይቼ አንቺ አትሄጂም። ገባሽ? አስተያየት ይኸውልህ፣ ልዩነት ምን እንደሆነ ታውቃለህ? ወደዚህ መንገድ ያመጣል ምንድን ነው ስትል የፖለቲካ ኬዛችን ነው። እኔ እንደዛ ብዬ ነው የማስበው። በፖለቲካ ያለን ነገር የፖለቲካ አመለካከታችን ያልሰለጠነ ስለሆነ ጥያቄያችን፣ አነጋገራችን ያልሰለጠነ ስለሆነ ወዴት ያስኬደናል? ወደ መጥፎ ቃላቶች። እኔ እንደዛ ብዬ ነው የማስበው። አዎ ግን ጂጂ አሁን ምን አለ መሰለሽ፣ እኔ አሁን አንድ ሰው ሚስቴን ስድብ አድርጎኝ ወይም ፐርሰናል አታክ አድርጎኝ ቪዲዮ ሪከርድ ተደርጎ በሚሊዮን ታይቷል። ከዛ ሰውየው ጋር እኔ ተመልሼ ቁጭ ብዬ ሳወራ ሚስቴ ምን ሊሰማት ይችላል? ሶሻል ሚዲያ ላይ በእናንተ ብቻ አይደለም በሌሎችም የታዘብኩት ነገር ነው። በጣም አለመሰልጠን ተመልሶ ቁጭ ከነዛ ሰዎቹ ጋር ተመልሶ ተገናኝቶ እንደ ኖርማል እንዳልተከሰተ ማውራት እንደ ኖርማል አይደለም። አሁን ለምሳሌ የሆነ እኔና እሱን ያገናኘን ነገር አለ። ገባ? የጆን ዳንኤል እና የማን ጉዳይ መሰለ? የጃኒ ጉዳይ ማለት ነው። በዛ አወራንበት፣ አለቀ። ነገ ተመሳሳይ ነገር ቢመጣ እኔ በሱ ሀሳብ ማለስማማበታል። ሲፈልግ አልፎ መናገር መሳደብ ይችላል። እኔም ደግሞ መሳደብ እችላለሁ። ምክንያቱም በቃ ኖርማል ሆኗል። ቢቀር ደስ ይለኛል እንደዚህ አይነት ነገር መሰዳደው። ያደረግላቸው ሰዎች አሉ። መቼም ይቅርታ ቪዲዮ ካልሰሩልኝ በስተቀር ከብሎክ 4-5 ዓመት ያልከፈትኩላቸው ሰዎች አሉ። ምክንያቱም ፐርሰናል ህይወት አታክ ያደረጉኝ የሌለኝ ማንነቴን ለህዝብ የሰጡ ሰዎች አሉ ሶሻል ሚዲያ ላይ። ግን እኔ የምለው ተሴ ምን እንደሆነ ታውቃለህ? እነሱ አወሩና ያንተ ክብር አይቀነስም፣ እነሱ አወሩና ያንተ ክብር አይጨምርም። አንተን ይሄ ሶሻል ሚዲያ ነው። በጣም እኛ የማንገነዘበው ነገር ምን እንደሆነ ታውቃለህ? እሱ ተናገረና ፎሎ ቀንሶብሃል። እነሱ ተናገሩና ካለህ ኑሮ አንሳሃል። ምንም ግን የተሰጠሽ ስም ይደብራል። ምንም አይደብርም። ለምሳሌ የሚሰጥህ ሰው ልዩነት ማን ነው እንደዛ ብሎ የተናገረ? ለምሳሌ ያው በጣም የምቀርባቸው በጣም የምወዳቸው የሚወዱኝ ሰዎች ቢናገሩኝ ኦኬ ገባ። የማልጠበቃቸው ሰዎች ፖለቲከኛ፣ አክቲቪስት እዚህ ላይ በትንሹም በትልቁም እኔ አሁን ለምሳሌ እኔ ልበል ገና የዘር ማንዘር ቢያገኙ ከመናገር ወደኋላ ለምን ብትል እኔ የሰራሁት የራሴ የሆነ ሂሮ የሆነ ስራ አለ። በቃ ሌብነትን፣ ቦጥዋጭነትን፣ ገዳይነትን አውጥቼ ካጋለጽኩት ከኢትዮጵያ አክቲቪስቶች ነምበር 1 በተለይ ፊት ለፊት የተጋፈጥኩት ስለሆነ ገና ወንጀለኞች ያማቸዋል። ገባ? ይህንን መረብ የበጠስኩባቸው ሰዎች ያማቸዋል። ያንንም ደግሞ አውቃለሁ እንደሚያስከፍል እስከ ሞት ድረስ ማለት ነው። ያንተን አላቅም እኔ አንተ በዚህ በፖለቲካ አላቅክም። በነገራችን ላይ
ገባ? በእርዳታ በምናምን ልትነካኩ ትችላላችሁ ከብዙ ሰው ጋር። በነገራችን ላይ እርዳታ ራሱን የቻለ ፖለቲካ ነው። በነገራችን ላይ ፖለቲካው ስርዓቱ የጣለውን ያመጣውን ድህነት እናንተ ለማከም የምትፈልጉት ስራ ነው፣ የተያያዘ ነው። በእርዳታው ደግሞ ስማቸው የጠፋ የእርዳታን ገንዘብ ደግሞ ወደ ኪሳቸው ያስገቡ ሰዎች አሉ። በዛ ጥርጣሬ አንተ ላይ ምናልባት የሚመጡ ትችቶች ሊኖሩ ይችላሉ። ገባ? አንተ እሱን የምታውቀው አንተና አንተ ነህ። ንጽህና ግን አላማው ካለ የዚህ ነገር ተናገረ አልተናገረ፣ አወራ አልወራ፣ ሁ ኬር እኔ ለዚችም ደቂቃ አልሰጣቸው። የሚቀንሱብኝ ነገር ስለሌለ አሁን ግን ወደ ቁም ነገር እንታውና እስኪ ወደ ቃል እንሂድ። ይመችህ። ጌማችንን እንጫወት እስኪ። ታፕ አርጉ ልጆች፣ ፎሎ አርጉ። ጊፍት ስጡኝ ወገኖቼ። እስኪ ጂጂን እንቅጣት። ፎሎ አርጉ። የኔ ጊፍተሮች በዚህ አጋጣሚ የት ናቸው ያላችሁ? ከስንት ሺህ በላይ ከሆነ ነው የምትቀጭው? ንገሪኝ። ቅጣት እስቲ ቆይ ይስጡ መጀመሪያ። ሙክታርዬ አይ ቆይ ይሰጡኛል። ፎሎ አርገኝ እስቲ። ከስንት በላይ ከሆነ ነው የምትቀጭው? ይስጡ መጀመሪያ። እንደዚህ እኮ አይደለም። መጀመሪያ ሞቅ አርገው። እሺ ጋይስ ማይጌኔናት ታፕ አርጉ። ትሪፕል ነው። ሂዱበት። ለስጎ ወገኖቼ ሂዱበት። ግን ጊፍተር አለ በነገራችን ላይ እኔ አይጠፋም። ምን የሚወደኝ ሰው የሆነ እየዞረ ያልፋል ከዚህ በኩል አላውቅም። ጋይስ ደብል ነው። ሂዱበት። ጊፍተሮች የት ናቸው ያሉት? ያ ከመጣ ነው፣ ካልመጣ ሰላም። አረ ሂዱበት ጋይስ። ሰላምዬ አመሰግናለሁ። አይ ሂዱበት ጋይስ፣ ሂዱበት። ስንት ቀን እንዳም ጌም አልተጫወትኩም። እስቲ አሁን ዛሬ መጫወት አለብኝ። ሂዱበት ጋይስ፣ ሂዱበት። ሄርሜላ እያየሽ ወጣ ገባ አትበይ። ሂጅበት። ዊ ሂዱበት ጋይስ። አረ ሂዱበት። እሺ ኮፒ ሊንክ ታፕ አርጉ። ኮፒ ሊንክ አቤት። እኔ ጌም ስጫወት ውልቅ የምትሉ ልጆች ሁለተኛ አልወዳችሁም። ደግሞ ፎሎ ባክ አርጉ። ሁላችሁም ታፕ አርጉ ጋይስ። ሂዱበት። ሁለት ጊዜ ነው እንትን ያደረገኝ ጊፍት እንዳይሰጠኝ ያገደብኝ። ሂዱበት ጋይስ። እኔ ሰው ነው ደጅ የምወጣው ሌላ። አረ ሂዱበት። ከመሆን ለስከ ወገን ሁላችሁም ሂዱበት ልጆች። አረ ሂዱበት። ታፕ ሰላም ያመሰግናለሁ። ሌላ ማን ነው የሰጠኝ ደግሞ? የባህር ኃይል ተስፋ የባህር ኃይል ሚሚዬ ሂጅበት። ቆይ ስፒድ ቻሌንጅ የለም እንዴ? ተሴ እኔ አላውቅም። ጥሩ አይደለም። ኢትስ ኖት ጉድ። ኢትስ ኖት ፌር ወገኖቼ። ምንድነው ሪፖርት አድርጉ ምናምን ትሉት? እረፉ እንጂ እኔ ምን አገባኝ? ኢትስ ኖት ፌር ሰው ወገኖቼ። ባይዜ እኔ ሊመለከተኝ ኢትስ ኖት ፌር ጋይስ። ታፕ አርጉ ጊፍተር እንዲመጣ። ጂጂ የኔ እናት ሄርሜላጌ ለምንድን ነው የምትወጡት? እኔ ስጫወት ለስጎ ጋይስ ለስጎ። ሁላችሁም ታፕ አርጉ። ሂዱበት ጋይስ፣ ሂዱበት። ላይቭ ላይ ኦኬ። ታይ በዚህ የሚወራ አይደለም። የሆነ ነገር እዚህ ሰሞን ቲክቶክ የሆነ ነገር ጀምሯል እና አሪፍ ነው። ምን ጀምሯል? ላይቭ ላይ ስቀመጥ ዝም ብሎ ብር ይሰጠኛል እና አሪፍ ነው። እኔ ድሮስ መች ዝም ብዬ ስቀመጥ ብር ይሰጠኛል? ኧረ እባክህ እግዚአብሔር የጊፍት ያገኘ አሁን ጊፍት የሰጡኝ በዚህ በኩል ላይቭ የተቀመጥኩበት ይሄን ያህል ብሎ መስጠት ጀምሮ ነው። ቆርጦ ነው ያንን ይቆርጥና ያሰባስብና ከተሰጠለ ሁለት አሁን ስላይድ ሳረግ ላይቭ ጊፍት ኖርማልና ዊክ ቻሌንጅ ይለና ያ ከላዩ ላይ ይቆርጣል። ሲሰጣው ለምሳሌ ሲሰጥህ ይቆርጥና ያስቀምጥና ዊክ ሴላሪ ብሎ ይሰጥሃል። ከራስ ላይ ነው ከጊፍቱ ላይ ነው የሚሰጥህ እንጂ እንትን አይልም። ግን ጥሩ ምንድነው ጥሩ ላይቭ ጎል 50-60 ከሆነ ሌብሉ 60 ከሆነ የሚቆርጠው ፐርሰንቱ ያንሳል። ለዛ ነው ሰው ላይቭ ጎል ሙሉ የምትሉት። ላይቭ ጎል ሙላ። ኦኬ ጋይሶች ላይቭ ጎል ሙሉዋ። ታዲያ እንደዛ ከሆነ ምንድነው ላይቭ ጎል የት አለ? ጋይስ ሂዱበት። ሌትስ ጎ ጋይስ።
የቱ ጋር ነበር የሚገኘው? እኔ እንትን አለኝ እንዴ ጋይስ፣ አዲስ እንትን መጥቷል እንዴ? ኦኬ መሞላት አለበት። ረስቼዋለሁ ታውቃላችሁ። ኦኬ መኒጋን ተሞልቷል። ለከተል ላይፍ ጎል ሙሉልኝ። እሺ እስቲ 20 አበባ ስጡኝ። 12 አበባ ጋላሪ ሙሉልኝ። ኪንግጌ ቴንክ ዩ። ለምንድን ነው ግን እንትን የሌለው ተሴ ጊፍት እንትን የሌለው? አላውቅም። እኔ እንጃ ብቻ ነን እኔ አላውቅም።